በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የሚችል ጌታ አምላክ እግዚአብሔር በሰላም የጠበቀን ሳትሰጠን እናመሰግናለን። ቃልህን አስተምረን መንፈስህ ከመንፈሳችን ጋር ይሁን። በጌታችን በኢየሱስ ክርስቶስ ከሰማይ አባት ከአብ ከመንፈስ ጋር እግዚአብሔር አምላካችን ምስጋና ይገባሃል። አቤቱ ይህን ጊዜ ስለሰጠን እናመሰግናለን። ብሩካን እግዚአብሔር ልጆች እንደምን ቆያችሁ? በእሱ የተወደዳችሁ እግዚአብሔር ፍቅር የተወደዳችሁ ድለኞች የእግዚአብሔር ወራሾች ልጆች ተብላችሁ የተጠራችሁ ቤተሰቦች ሆናችሁ ቅዱሳን ሁሉ ቤተሰቦች ደህና ቆያችሁ? ሁሉን የሚችል አምላክ ክብር ምስጋና ይገባዋል። ቤተሰቦቼ ሁለት እናቶች እንድናግዝ ጥሪ ይዤ መጥቻለሁ። አንድ ቤተሰብ አንድን እናት፣ አንድ ቤተሰብ አንድን እናት፣ ወላጆች አባት የሌላቸው ልጆችን የምታሳድግ እናት አንድ እናት ነው አንድ ቤተሰብ የሚያግዘው 911 413 80 የሚያስፈልገው በአመት 50 ሺህ ብር መስጠት የሚቻል ከሆነ ሚኒመም ትልቅ ድጋፍ ነው። እግዚአብሔር እናንተን ቤታችሁን ይባርክ። ዛሬ የምንማረው ርቃችሁ አትሂዱ የሚለውን የግብፁ ገዢ ፈርዖን የተናገረውን ቃል ነው። ኦሪት ዘጸአት ምዕራፍ 8 ፈርዖንም ለእግዚአብሔር ለአምላካችሁ በምድረ በዳ ትሰዉ ዘንድ እለቃችኋለሁ፣ ነገር ግን በጣም ርቃችሁ አትሂዱ አለ ይላል። እንግዲህ በጣም የትልቅ አስገራሚ ቃል ነው። ፈርዖን የዚህን ዓለም ገዢ ነው የሚወክለው። የዓለምን ስርዓት አጠቃላይ ይወክላል። የእግዚአብሔር ጠላት የሆነችውን ይችን ዓለም ህዝቧን የእግዚአብሔር ልጆች ባሪያ የምታደርግ ይችን ዓለም በተለያየ ሁኔታ ባሪያ የምታደርግ ይችን ዓለም ይወክላል። ግብፅ የፈርዖን እና የግብፃውያን እስራኤል የፈርዖንና የግብፃውያን ባሮች ነበሩ። የእነሱን ጥብ የሚጠብሱ ነበሩ። ግንቦቻቸውን የሚሰሩ፣ እርሾቻቸውን የሚያርሱ፣ መስኖቻቸውን የሚቀዱ ነበሩ። ህይወታቸው ሙሉ ለሙሉ ተገዝቶ ባሪያ ሆነው ጎስቋላ ሆነው የሚኖሩ ህዝቦች ነበሩ። አምላክ እንደሌላቸው የሚያስብላቸው እረኛ እንደሌላቸው የተበተኑ በጎች ነበሩ። እነዚህም በጎች ግን ፈርዖን ለቋቸው ይዟቸው እንጂ ለቋቸው ሊሰጣቸው ወደ ነፃነታቸው ሊመራቸው አልቻለም። ሙሴ ሲመጣ ከፊት ለፊቱ በትልቅ ተግዳሮት ህዝቡን ላለመልቀቅ ይታገል ነበር። ምክንያቱም እስራኤል ለግብፃውያን ሪሶርስ ነበሩ። የጉልበት ርካሽ ጉልበት ነበራቸው፣ ባሮች ናቸው እና በቀላሉ ገበያ ውስጥ የሚሸጡ የሚገዙ እንደ በጎች ነበሩ እና እጅግ የሚያስፈልጉ ነበሩ ለግብፃውያን። ግብፅን ያሳደጉ እስራኤሎች ናቸው ይባላል። ለግብፅ ስልጣኔ ትልቅ ድርሻ አላቸው። በጣም ብዙ ሰርተዋል፣ ብዙ ለፍተዋል፣ ግን ያለምንም ደሞዝ ያለምንም ክፍያ። ስለዚህ ፈርዖን አልለቃችሁም ወይም ርቃችሁ አትሂዱ ሲል ጥቅማቸውን ስለሚያውቅ ነው። አሁን ስለነዚህ ሰዎች ታሪክ ልንማር አይደለም። እኛም በዚህ ዓለም አሰራር ውስጥ ነን ያለነው፣ በዚህ ዓለም ሲስተም ውስጥ ነው ያለነው እና እግዚአብሔር ሲፈልገን ግን ዓለም ሲስተሙ አለቅ ይለናል። ብዙ ርቀት እንዳንሄድ ያደርገናል በተለያየ መንገድ። በቃ ርቃችሁ እንዳትሄዱ፣ ወደ መስቀሉ ወደዛው ለጥጉ ወደ ደሙ እንዳትቀርቡ ይከላከላችኋል። በጣም ብዙ ሰዎች እዚህ ውስጥ ስጋ ወደሙ አልተቀበላችሁም። ምክንያቱም ዓለም ርቃችሁ እንድትሄዱ አትፈልግም። የተለያዩ የስነ ልቦና ጥቃቶች ከፍታባችሁ አሳምናችኋለች። ባርነትን ተቀብለን እንድንኖር አድርጋናለች። የእግዚአብሔር ልጆች ነፃ የወጡ የተፈቱ ቀንበር የተሰበረላቸው እንደሆነ ሳናምን እንድንኖር አልጋ ይዛናለች። እኔ ኃጢአተኛ ነኝ፣ እኔ ነግዳለሁ፣ እኔ እሰራለሁ፣ እኔ እወጣለሁ፣ ወርዳለሁ፣ መቁረብ ይቅርብኝ፣ ንስሐ ቆየኝ የምንለው ለመሰላችሁ ርቀን መሄድ አንፈልግም። የፈርዖን መንፈስ በደንብ አድርጎ ስለተቆጣጠረን መሆኑን ማወቅ አለባችሁ። በአጠቃላይ ህሊናችን፣ አይምሯችን ወደ እግዚአብሔር ርቆ እንዳይሄድ ከፍተኛ ውጊያ የሚከፈትብን ከዓለም አሰራር። ብዙ ሰዎች ቢዚ ናቸው። ስራ በራሱ ፈርዖን ለእስራኤሎች የሰጣቸው ትልቅ የቤት ስራ ነው። ስራ ዛሬም ህይወታችን ውስጥ ስራ ትልቅ ተራራ ነው። እንሰራለን። የምናገኘው ገንዘብ ብዙ አይደለም፣ ግን ደግሞ መስራት አለብን። ግድ ካልሰራ መኖር እንደማንችል ሆነን የምንኖረው። በዛ ምክንያት አይምሯችን ደንዝዞ የጉልበት ስራ ብቻ እየሰራን ህይወታችን ብዙ ሰዓት እየሰራን ደክሞን እንተኛለን፣ ጠዋት እንነሳለን። ህይወት በቃ እንደዚህ ብቻ ሆኖ ርቀን ሳንሄድ
ወደ እግዚአብሔር ቤት ወደ ማስቀደስ፣ ወደ ጸሎት፣ ወደ ተመስጦ፣ ራስን ወደ መፈለግ በፍጹም ጊዜ የለንም። ቢዚ ነን። ቢዚ የሚለውን አንድ ጸሐፊ ሲተረጎም ቢ አንደር ሳታን ማለት ነው ይላል። አይምሯችን ውስጣችን በአጠቃላይ ለምንኖርበት እዚህ ለምናጭደው ገብስ ወይም ደግሞ ለምን ፊት ለፊታችን ላለው ገፈራ እንጂ ለዛ ለህይወታችን ባለቤት ለእግዚአብሔር ጊዜ እንዳንሰጥ ልክ በህይወታቸው ውስጥ ፊት ለፊታቸው ያለውን ሳር እየጋጡ እንደሚውሉ እንስሳዎች እንድንኖር የሚያለማመደን የዚህ ዓለም ገዢ የፈርዖን መንፈስ መሆኑን ልናውቅ ይገባል። ስለዚህ በጣም ነው የምንቸገረው ወደ እግዚአብሔር ለመጠጋት በጣም እንቸገራለን። ከእግዚአብሔር ጋር መኖር ትልቅ ርቀት ነው። ሩቅ ዓለም ነው። ጥልቅ ዓለም ነው። ትልቅ ዓለም ነው። ስለዚህ ወደዛ እንድንሻገር አይፈልግም ያለ። ለምን መሰላችሁ? እናንተን በጣም ይፈልጋችኋል። ተጠቅሙታላችሁ። ገንዘብ የምትከፍሉት ለዚህ ዓለም ስርዓት ነው። ጠጥታችሁ ብትሰክሩ ለትልልቅ የመጠጥ ካምፓኒዎች ገንዘብ ትከፍላላችሁ ማለት ነው። እርስ በርሳችሁ ብትጋደሉ ለመሳሪያ አምራች ገንዘብ እንከፍላለን። ሁልጊዜ ረፍት የሌለው መቆንጀት፣ ረፍት የሌለው ጌጣጌጥ ብትወዱ ለጌጣጌጥ አምራቾች፣ ለኮስሞቲክ አምራቾች ብዙ ገንዘብ ትከፍላላችሁ። መብላት ብትወዱ ለውድ ሬስቶራንቶች ብዙ ገንዘብ ትከፍላላችሁ። እናንተ ማለት የገቢ ምንጭ ናችሁ ለፈርዖን። ስለዚህ ርቃችሁ እንድትሄዱ አይፈልግም። ቀላል እንዳይመስላችሁ። ወደ እግዚአብሔር መቅረብ ስትነሱ የተለያየ ውስብስብ ፈተና ቢመጣባችሁ እንዲሁ አጋጣሚ እንዳይመስላችሁ፣ በዓላማ ነው። እናንተን ካጣ ጠላት ብዙ ነገር ነው የሚያጣው። ፈርዖን እስራኤልን ቢያጣ ብዙ ነገር እንደሚያጣ ስለሚያውቅ ነው ርቃችሁ አትሄዱ አላቸው። ርቃችሁ አትሄዱ። ለእኛ ግን ርቀን መሄድ እንዳለብን የሚያሳስበን ለምን ፈለገን? ይህ ዓለም ለምን ይፈልጋናል? ጋለሞታ ሴቶች ለምን ይፈልጉሃል ወንድሜ? ገንዘብ ስለምትሰጣቸው እኮ ነው፣ ስለሚወዱህ አይደለም። መሸታ ቤቶች ለምን ይፈልጉሃል? ያንተ መምጣት ለምን ይናፍቃል? ስጠፋ ለምን ይደውሉልሃል? ገንዘብ ስለምትከፍላቸው ነው። አዳዲስ ካምፓኒዎች በራችሁ ላይ ወረቀት ለምን ያስቀምጡላቸዋል? ስለሚወዷቸው ነው። ገንዘብ እንድትከፍላቸው ነው። የሚጠቅሙ የሚታለቡ ላሞች ይወላችሁ በደንብ ነው የሚያዙት። በህይወታችን ነፍሳችን ታልባ ህይወታችን፣ ሞራላችን፣ ጥንካሬያችን፣ ስብዕናችን፣ መንፈሳዊ ህይወታችንን ጭምቅ አርጎ ድርቅ ሙትት ብለን እንድንቀር አርጎ ነው የዚህ ዓለም ስርዓት የሚለቀን። እስከዛ ድረስ አይለቀን። ማን ጠቅም ሆነን ውበታችን ሲረግፍ፣ ገንዘባችን ሲከስር፣ መሄጃ ስናጣ ግን ሜዳ ላይ ጎዳና ላይ ነው የሚጥለን። አይታችኋል። በጣም ትልልቅ ዘፋኞች ሜዳ ላይ ወድቀው ዓለምን ያስገረሙ ዘፋኞች አብደው ሜዳ ላይ የሚጥላቸው የዚህ ዓለም ስርዓት አያነሳቸውም። ለነሱ መድኃኒት የለውም። የሚሸልማቸው የሚስማቸው እስካሉ ድረስ ነው። ከወደቁ ወደቁ። ርቃችሁ አትሂዱ የሚላቸው ፈርዖን እንደዚህ ነው። ጨካኝ ነው። በክፉ ቀን ጥሎ የሚሄድ ነው። የዚህ ዓለም ስርዓት፣ የዚህ ዓለም ኑሮ፣ የዚህ ዓለም ጓደኞች ውሸታሞች ናቸው። ክፉ ቀን ሲመጣ ተገልብጠው ሌላ ቦታ ናቸው። እናንተን አያችሁ አያስቧችሁም። መቼም በህይወታችን ብዙ ነገር ተምረናል። ብዙ ነገር ተምረናል። የእናት ልጅ ሳይቀር አንዳንድ ጊዜ ጠላት ሆኖ ይመጣል። እንደ ዮሴፍ የገዛ እናት ልጅ ቀን ሲገለበጥ ሸጦ ይገባል ወደ ቤት። ስለዚህ ሁልጊዜ ቢሆን ርቀን መሄድ ይገባናል። ርቀን መሄድ ይገባናል። ውዳችንን ፍለጋ፣ ኢየሱስ ክርስቶስን ፍለጋ፣ እረኛችንን ፍለጋ ርቀን መሄድ ይገባናል። ድካማችንን አሸንፈን ሄደን ማስቀደስ ይገባናል። ስንፍናችንን አሸንፈን ቆመን መጸለይ ይገባናል። እንጀራችንን አስቀምጠን መጾም ይገባናል። ሴቶቻችሁን አስቀምጣችሁ ወንዶች የቅድስና ጾም መጾም አለባችሁ። ወንዶቻችሁን ሴቶች በሶሻል ሚዲያ ብዙ የወንድ ጓደኛ ያላችሁ አስቀምጣችሁ እሱን ጥላችሁ ንስሐ መግባት ይገባችኋል። ርቆ መሄድ ያስፈልጋል። ርቆ መሄድ ያስፈልጋል። ርቆ መሄድ ያስፈልጋል። ይሄኛው ጠሪ የዘላለም ርስት አለው፣ እረፍት አለው። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ ያሳርፋችኋለሁ። በልቤ የዋህና ትሁት ነኝ፣
የዋህ ነው። ጨክኖ ማጨክን ረስቶ የማይረሳ ስቶ የማይተው የዋህ የማይጣሉት የዋህ ነው የሚፈልጋችሁ። ርቃችሁ ስትወጡ እሱን የምታገኙት። ለአምላካችሁ መስዋዕት ለመሰዋት ውጡ። ቀንበር ሰብራችሁ ውጡ። ከፈርዖን ባርነት ውጡ። ባሮቹን መቅረት የለብንም። እስከ መቼ ባሮች እንሆናለን? እግዚአብሔር ልጆች እስከ መቼ የመጠጥ ባሪያ፣ ኢየሱስ ባሪያ፣ የድራግ ባሪያ፣ የዝሙት ባሪያ፣ የገንዘብ ባሪያ፣ የኩራት የትዕቢት ባሪያ እስከ መቼ? የፋሽን የቁንጅና ባሪያ እስከ መቼ? መቼ ነው ቀንበር የሚሰበርልን? እግዚአብሔር ቢፈልግ አይታች ሴት መቼ ነው ነፃ የምትወጣው? እግዚአብሔር የሚፈልገው ያ ወንድ አንተ ውስጥ ያለው ሰው መቼ ነው የሚወጣው? መቼ ነው ከጉድጓድ ውስጥ የሚወጣው? ስትንቀሳቀስ ጠላት ዝም አይልህም። ያባብልሃል፣ ያታልልሃል። ጥቅሙን ነው የሚያጣው። አንተ የዘላለም በረከት ነህ። ሰው በረከት ነው። ለዘላለም የተፈጠረ በረከት ነው። ሰማይና ምድር ያልፋል፣ አንተ ግን አታልፍም። ሰማይና ምድር ያልፋል፣ አንቺ ግን አታልፍም። እኛ ግን አናልፍም። ሕያዋን ነን። የዚህ ዓለም ስርዓት ያልፋል። የደስታው ስርዓት፣ የዘፈኑ ስርዓት፣ የድራማው ስርዓት፣ የፊልሙ ስርዓት፣ የሙቪ ሁሉ ነገር ያልፋል። ማናልፍ ግን እኛ ነን። እኛ በረከት ነን። ጠላት ይሄን ያውቃል። ስለዚህ ከእጁ ሊለቀን አይፈልግም። እግዚአብሔርን እንኳን ለማብሸቅ በእኛ ነው የሚጠቀመው፣ እኛም በማጥቃት እግዚአብሔር ፍቅር ስለሆነ ሰው ሲጎዳ ሲገዳደል አንዱ ተሰብሮ ሲወድቅ ስለሚያዝን እግዚአብሔርን ለማሳዘን ሰውን ይፈልጋል። ጠላት በሰው ነው የሚጠቀመው እግዚአብሔርን ለመውጋት። ታውቃላችሁ፣ አንዳንዴ እገታዎች ልጆቻቸውን ያግቱና አባት እናትን ገንዘብ ይቀበላሉ። የልጅ ነገር ቀል የለም። ከየትም አውጥቶ ገንዘብ ይከፍላሉ እነዛ ሰዎች። ልጁ ይለቀቃል። ልጁ ሲታገት የሚደማው የሚወጋው የእናት አባት አንጀት ነው። እኛ ስንሰበር የእግዚአብሔር አንገት እንደሚወጋ ያውቃል። ስለዚህ እንድትወጡ አይፈልግም። እናንተን እግዚአብሔርን ለማብሸቅ ይጠቀምበታል። ስካራችሁን፣ ግልሙትናችንን፣ ስካራችንን፣ ስንፍናችንን፣ ሌብነታችንን፣ ተንኮል የተማልነው ተንኮል፣ የሰለጠነን የአመፅ አሰራር እግዚአብሔርን ለማሳዘን ይጠቀምበታል። የወልህ የሞትክለት ሰው ብሎ እግዚአብሔርን ለማስቀየም እኛን መጫወቻ ያደርገናል እግዚአብሔር። ለዚህ ነው ርቀን እንዳንሄድ እንዳንወጣ የሚፈልገው። በደንብ ወቁ። ንስሐ ስትገቡ፣ ሥጋው ደሙ ስትቀበሉ፣ ሕይወት ሲቀየር፣ ነፍስ ሲለመልም ነገር ሌላ እንደሚሆን ያውቃል። ግን ውጡ ርቃችሁ እግዚአብሔርን ሰምታችሁ ውጡ። የዘላለም አምባችሁን ስሙ። ደጉ ጌታችሁን ስሙ። የዋሃውን ንጉሥ ስሙ። ለእናንተ ሲል ራቁቶ የተሰቀለውን እረኛችሁን ስሙ። የማይጨክንባችሁን ስሙ። ለዘላለም የሚራራውን ስሙ። የዘላለም ክብርና ቤት ያለውን ስሙ። ትልቁን ስሙ። አሸናፊውን ስሙ። የዓለም ስርዓት ሁሉ ተጠቅልሎ ያልፋል። ሰይጣን ከነሰራዊቱ ጋር ነፍሳት ውስጥ ይወድቃል። የማያወድቅና የማያልፍ ጌታ ግን ሰማይ ላይ አለ። እሱን ስሙ። እሱን አስቀድሙ። እግዚአብሔር ልጆች እሱን አስቀድሙ። መቼም ፈርዖን ወላጃችን ሆነ አያውቅም። መቼም የዚህ ዓለም ገዢ መቼም ዞር ብላችሁ ሲሄዱ ጠይቋቸው። የገበሩለትን፣ ያደገደጉለትን፣ ያረዱለትን፣ የሰውለትን ሰዎች ጠይቋቸው። በእያንዳንዳቸው ቤት ልጆቻቸውን ገሎ ነው የወጣው። አርደውለታል፣ ሰውተውለታል፣ ራቆታቸውን ተንከባለውለታል፣ እንቅልፋቸውን ሲዞሩ አድረውለታል። ግን መጨረሻ ላይ ቤታቸውን ልጆቻቸውን ፈሽቶ ነው የሚሄደው። ጠላት መቼም ወዳጅ ሆኖ አያውቅም። ፈርዖን ለእስራኤል ወዳጅ ሆኖ አያውቅም። ለጥቅሙ ነው ርቀን እንዳንሄድ የሚፈልግ። ግን ርቀን መሄድ ያስፈልጋል። መመለስ አለብን። መመለስ የሥጋው ደግሞ ዓመት መሆን አለበት። የመመለስ ዓመት መሆን አለበት። ከብደት የሞጭ ዓለም ዓመት መሆን አለበት። እግዚአብሔር ተናግሮናል። የሰማኑን በልባችን ይጻፍልን። እግዚአብሔር ቸርነትን የቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። በትምህርቱ ላይ ያላችሁን ኮሜንት አስተያየት ስለምትጽፉ እግዚአብሔር ይባርካችሁ። ደስ ይለኛል ኮሜንታችሁን ስመለከት።
እግዚአብሔር ጸጋ ከሁላችን ጋር ይሁን። የእናቶች ሁለቱ እናቶች ማሳሰቢያ አትርሱ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም